ይህንን ስህተት ሙሉ በሙሉ የማታጠፉ ከሆነ ወደ 2018 ዓመተ ምህረት ሪሚዲያልን ትወድቃላችሁ ማለት ነው። በዛሬ ቪዲዮአችን በጣም 3 ምክንያቶች ሪሚዲያል ተማሪዎች ሪሚዲያልን ሊወድቁበት የሚችሉ 3 ምክንያቶች እነግራችኋለሁ ማለት ነው። እነዚህን 3 ምክንያቶች መቅረፍ የምትችሉ ከሆነ ሪሚዲያልን እመኑ በ10 ጣት የፈርሜንም ነግራችሁ ታልፋላችሁ ማለት ነው። እና እነዚህ ስህተቶች ምንድናቸው፣ እንዴት ነው መቅረፍ የምንችለው የሚለውም ሐሳብ በዚህ ቪዲዮአችን በተብራራ ሁኔታ ነግራችኋለሁ ማለት ነው። ለዚህ ቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሚዲያል፣ ስለ ፍሬሽማን እና ወጣ ያሉ ከኤጁኬሽን ጋር በተያያዙ ኢንፎርሜሽኖችን ሼር ስለምናደርጋችሁ ይህ ቻናላችን አሁኑኑ ሰብስክራይብ ማድረግ ይኖርባችኋል ማለት ነው። እና እንደናንተ ሪሚዲያል ተማሪ የሆኑ ጓደኞቻችሁም ቪዲዮ ሼር አድርጓቸው ይጠቀሙ፣ ሪሚዲያልን ይለፉ። እንደነገርኳችሁ የነዚህ 3 ስህተቶች ከህይወታችሁ ማታጠፉ ከሆነ ሪሚዲያል እመኑኝ አሁኑንም ትወድቃላችሁ ማለት ነው። እና እነዛም 3 ምክንያቶች ብሪፍሊ እንመለከታለን ማለት ነው። እሺ ወደ ቀጥታ ወደ አንደኛው ስህተት እናመራለን ማለት ነው። አንደኛው ስህተት ምን መሰላችሁ? አብዛኛው የሪሚዲያል ተማሪ አንዳንድ አለ ሪሚዲያልን ለምን እንደገባ ራሱ ማያውቅ አለ። ሮድማፑ ምን መሆን እንዳለበት ሪሚዲያል ፕሮግራም ራሱ ለምን እንደተዘጋጀ ያውቅም። ለምንድን ነው እዚህ ሪሚዲያል የተቀላቀለው፣ ለምንድን ነው ፍሬሽማን እንዳልገባው ራሱ መግባት እንዳለበት ራሱ አያውቅም። ለምንድን ነው ሪሚዲያል መግባት ያለበት ኦር ለምንድን ነው ፍሬሽ ያልገባው የሚለውንም ሐሳብ አንዳንድ ተማሪ አለ ማለት ነው። ሁሉም ተማሪ ባይሆንም አንዳንድ ተማሪ ይሄን አይመልስም ማለት ነው። በተጨማሪ ደግሞ ሪሚዲያልን ለማለፍ ምን ማስተካከል ይኖርብኛል? አብዛኞቻችሁ ኖቲስ አርግታችኋል ብዬ አስባለሁ። ኢንትራንስ ላይ ሄዳችሁ ኢንትራንሱን ቀላል ሆኖ ታገኙትና ወይኔ እንደዚህ አይነት ከቨር ባድርጉ ነው ይሄ ዩኒት ከቨር ባድርጉ ኖሮ ኢንትራንስን አልፎ ነበር፣ ቀጥታ ወደ ፍሬሽ ገባ ነበር፣ አንድ አመቴን አላባክነውም ብላችሁ ታስቡ ነበር። ብዙ ተማሪዎችም እንደዛ ብሎ ይነግሩኛል ማለት ነው። ስለዚህ እንደዚህ አይነት ነገራቶችን አቮይድ አድርጉ። መጀመሪያ ደረጃ ሪሚዲያልን ለምን እንደገባችሁ ኦብጀክቲቭ የሆነ አላማ ሊኖራችሁ ይገባል። እንዲሁ አንዳንዱ ተማሪ እዚህ ዩኒቨርሲቲ ላይፍ ቴስት ለማድረግ ነው ይላል። አንዳንዱ ደግሞ እንትን በቃ ያው ሌላ አማራጭ የለም ይላል። እንደ አማራጭ ነው የሚቆጥረው ሪሚዲያልን። እና እናንተ ከነዚህ ተማሪዎች አንዱ መሆን የለባችሁ ማለት ነው። የራሳችሁ አላማ እኔ ተምሬ እንደዚህ ልሆን ፈልጋለሁ የምትሉት ነገር ካሌለ ሪሚዲያልን ባትገቡ ይሻላል። ለምንድነው ቴክኒክና ሙያ የማትማሩት? ስለዚህ ግባችሁን ማወቅ አለባችሁ፣ ኦብጀክቲቫችሁን። ኢማጂን እስኪ 1 አመት ሁሉ እዚህ ላይ ልትቆዩ ነው፣ ስታክ ልታደርጉ ነው እና ወደፊት ህይወታችሁም ይሄ ላይ ዲፔንድ ይሆናል ማለት ነው። ከአካዳሚካሊ ትምህርታችሁ ይሄ ላይ ዲፔንድ ይሆናል። ስለዚህ አብዛኛው ተማሪ ይሄን ነገር አያውቀውም ማለት ነው። ለምን እንደገባ ሪሚዲያል ምን እንደሰራ ኖቲስ ምን ማስተካከል እንዳለበት ምን ማስተካከል እንደሌለበት ኦር ምን አይነት ጥናት ዘዴ መጠቀም እንዳለበት አብዛኛው ተማሪ አያውቅም ማለት ነው። ለምን ካላችሁ ቢያቅ ኖሮ እመኑ ይነግራችኋል፣ ሪሚዲያልን አይወድቅም። ሪሚዲያልን ኢንትራንስን ስህተት ኢቭን ራሱ ባይደግሞ ራሱ አይወድቅም ማለት ነው። ይሄ ምን ያካትታል መስላችሁ? ኔጌቲቭ ቲንኪንግ። አብዛኞቻችሁ በቃ ኢንትራንስ ወድቅ ያለው ከዛን ደግሞ በቃ 1 አመት ይቃጠልብኛል ይህም 1 አመት ወድቃለሁ ይላል። እንደዚህ ኔጌቲቭ ቲንኪንግን ፕሊስ በቻላችሁት መጠን አቮይድ አድርጉት። ይሄ ኔጌቲቭ ቲንኪንግ ከምንድን ነው የሚመጣው? ሪሚዲያልን ባለማወቅ፣ ሪሚዲያል ለምን እንደተዘጋጀ ባለማወቅ፣ እንዴት እድሉን መጠቀም እንዳለባችሁ። ባይዞ እድል ነው ሪሚዲያል። አምና ሌላ ጊዜ አልነበረም። ቀጥታ ኢንትራንስ ወደቀው በቃ ሌላ ዓለም ነው ሄዱ እና ለእናንተ የተዘጋጀ ብሎ አንድ እድል ነው። 1 አመትን ብታባክኑ አንድ እድል ነው። ወደ ፍሬሽማን ታልፋላችሁ። 1 አመት ያው ትልቅ ነው፣ በጣም ትልቅ ነው። አንዳንድ ተማሪ ምን ችግር አለው ሪሚዲያልን ተመሪ እዚህ ቲቪቲ ይማራለሁ ቴክኒክና ሙያን ይማራለሁ ይላል። ነገ 1 አመት በጣም ትልቅ ነው። በጣም ህይወታችሁን ሊለውጥ የሚገባ 1 አመት ነው ማለት ነው። ስለዚህ ኔጌቲቭ ቲንኪንግን በተቻለ መጠን አቮይድ ለማድረግ ሞክሩ። የተለያዩ ጓደኞች አሉ በቃ ችግር የለውም ከወደቅንም ምናምን የሚሏችሁ አሉ። መጀመሪያ ደረጃ በቃ አታጥና ከዛም ሄዶ በቃ ከጥናት ሁሉ ሊያስወጧችሁ የሚችሉ ጓደኞች አሉ። እነዛን አቮይድ ማድረግ አለባችሁ። ይሄ ሁላ ኔጌቲቭ ቲንኪንግን ያካትታል ማለት ነው። ፕሊዝ ይሄን ነገር እንደ ቁም ነገር ይዩት። አብዛኞቻችሁ ታውቁታላችሁ። ኔጌቲቭ ነገር የምታስቡት ሆነ ስለ አንድ ነገር መቼም ፖዚቲቭ አይመጣም። ፖዚቲቭ የምታስቡ ከሆነ ደግሞ ሜቢ አንዳንዴ ኔጌቲቭ ሊመጣ ይችላል፣ ግን ሁሌ ፖዚቲቭ ነው የሚመጣው ማለት ነው። ስለዚህ ፈጣሪ ራሱ ኔጌቲቭ ነገር ስታስቡ
ፖዚቲቭ ነገር ስታስቡ ፖዚቲቭን ወደ ፖዚቲቭ ያመራችኋል ማለት ነው። ስለዚህ ፖዚቲቭ ነገር ማሰብ ይኖርባችኋል ማለት ነው። ይሄን ነገር እንደ ቀልድ አትዩት። እና በሁለተኛ ደረጃ ደግሞ መሰላችሁ ኢንፎርሜሽን አለመኖር። አብዛኛው ተማሪ በጣም ይሄን እንደ 50% ይዩት። ኢንፎርሜሽን ማጣት ማለት ሪሚዲያል ተማሪ ሆናችሁ በጣም ምን ብዬ ልንገራችሁ እስኪ በጣም ትልቅ ስህተት ነው ማለት ነው ኢንፎርሜሽን ማጣት። ብዙ ተማሪዎችን በዚህ ምክንያት ወድቀዋል። ሌሎች ዩኒቶችን እያጠኑ ይሄ አጥኑ እየተባሉ ይሄን እያጠኑ ወደቁ። ይሄ ነገር በጣም ሰፊ ኬዝ ነው ማለት ነው። አንድ ቪዲዮ ያስፈልገኛል ኢንፎርሜሽን እንዴት መሰብሰብ እንዳለባችሁ። ከዚህ ሊንክ ወደዛ ሊንክ እየተዟዟሩ ሞጁል ብሎ ሌላ ነገር እያነበቡ እና ከዚህ ጋር ተያዘ ሞር ሰዎቹ በቃ ሞር ትሩ ወደ ኢንፎርሜሽን ባለማግኘት ብዙ ተማሪዎች ይወደቁ አሉ። በቃ ከ9 እስከ 12 አጠናለሁ በሚሉ ይሄ ሁላ አልችልም በማለት አንዳንድ ተማሪ ራሱ ሪሚዲያል መነት ኮንቴንት እንደያዘ ራሱ ኢቭን አንዳንዱ ያቁም እንዴት ማጥናት እንዳለባቸውና እንዴት ሰዓታቸውን ማከፋፈል እንዳለባቸው ታይም ማኔጅመንት ፕላናቸውን እንዴት ማውጣት እንዳለባቸው የማያውቁ ተማሪ ራሱ አሉ። እናም ደግሞ ለዚህ ብለን ሪሚዲያል ተማሪዎችን ስፔሻሊ ለማገዝ ብለን አንድ ለናንተ የተዘጋጀ ክላስ አለ ማለት ነው። እዛ ክላስ ውስጥ በጣም ይህን ነገር አቮይድ እናደርጋለን። የተለያየ እውነት የሆነ ኢንፎርሜሽኖችን ሞጁሎችን ራሱ እዛ ላይ ሼር እናደርጋችኋለን። እንዴት ማጥናት እንዳለባችሁ፣ የትኛው ሪፈረንስ መጠቀም እንዳለባችሁ፣ የትኛው መጠቀም እንደሌለባችሁ። አብዛኛው ተማሪዎች ሞጁል ስጡን፣ ዩኒቲ ይሄ ነው፣ ዩኒቲ ከዚህ እስከዚህ ነው። ሁሉም ዩኒቨርሲቲ የራሱ ሞጁል አለው። ሞጁል ከትምህርት ሚኒስቴር የሚወጣ አይደለም፣ ኮርስ አውትላይን ነው። ይሄን ተማሪ ራሱ ሜቢ አንዳንዶቻችሁ አዲስ ሊሆንባችሁ ይችላል። ስለዚህ እዚህ ክላስ ስፔሻል ክላሳችን ሪሚዲያል ተማሪ ስፔሲፋይ አድርገን እነሱን ለመጥቀም የተዘጋጀ ክላስ ነው ማለት ነው። እና ጆይን ማድረግ ይኖርባችኋል ማለት ነው። በጣም ፕራይሱም ደግሞ በጣም ከምታስቡት በላይ አሁን ከኪሳችሁ የማታጡት ብር አይነት ነው። ስለዚህ ለእናንተ የተዘጋጀ ነው። ብዙ ቦታዎችም የሉኑ። አሁኑኑ ጆይን ማድረግ ይኖርባችኋል ማለት ነው። በጣም ጥቂት ተማሪዎችን ነው የምንቀበለው። ጥቂት ተማሪዎችን ተቀብለን እነሱ ላይ ሰርተን በጣም ሃይ ነጥብ እንዲያመጡ ነው ማለት ነው እዛው ተማሪዎችን የምናግዙ። ስለዚህ ብዙ ተማሪዎችን አንቀበልም። ትንሽ ተማሪ ተቀብለን እነሱ ላይ ሰርተን የሆነ ኢፌክት ማሳየት ስለምፈልግ ፕሊስ መቀላቀል የምትፈልጉ ተማሪዎች በኮሜንት ስር ወይ በዲስክሪፕሽን ስር ላይ ማስቀምጥላችሁ ስልክ ወይ ዩዘር ኔም ሄዳችሁ ኮንታክት ልታደርጉ ትችላላችሁ ማለት ነው። ይህ ቪዲዮ እንዳያችሁ አክት ማድረግ ይኖርባችኋል ማለት ነው። ይሄ ኮሚትድ ሆናችሁ ሪሚዲያል ማለፍ ለምትፈልጉ ተማሪዎች ብቻ ነው ማለት ነው። እንደዚሁም ለማዝናናት ዩኒቨርሲቲ ላይፍ ቴስት ለማድረግ ከሆነ አትግቡ ፕሊስ። እኔ አልፈልግም። ማለፍ የምፈልግ በየአንዳንዱ ስቴፓችን የሚከተል ተማሪ ብቻ ስለምፈልግ ፕሊስ ሪሚዲያል ማለፍ የምትፈልጉ ብቻ ከሆነ እኛም መቀላቀል ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ ምን መሰላችሁ ኢነፍ የሆነ ፕሪፓሬሽን አለማድረግ ነው። ኢነፍ የሆነ ፕሪፓሬሽን ስላችሁ አብዛኛው ተማሪ ያው ጥናቱን በጊዜ አይጀምርም ኦር ጥናቱን ወደዛ ያስጠቃ ፕሮክራስቲኔት እያደረገ ዛሬ ነገ በሚለው ትንሽ ይቆይና ሪሚዲያል አንድ ወር ይቀራል። ያኔ ደግሞ በቃ ራሱ ሊፈነዳ ይደርሳል። ለምን በጣም ብዙ ነገር ማንበብ አለበት፣ ያለው ታይም ደግሞ ትንሽ ነው። ከዛ ወደ መጀመሪያው ሰርኩሌሽን ይመለሳል ማለት ነው። እሱም ኔጌቲቭ ቲንኪንግ ነው። በቃ እኔ ሪሚዲያል እኮ ነው በቃ ጥቂት በቃ አንድ ወር ብቻ ነው የቀረኝ፣ በወልቀም ችግር የለውም በቃ ትራይ ያረጋለሁ ወድቃለሁ ምናምን ብሎ ራሱን ያሳምንላ አንድ ወር ቀርቶት በቃ ምንም ሳያጠና አንዱንም ወር ሳይጠቀም ይወድቃል ማለት ነው። በቃ ሪሚዲያል ሆናችሁ ፕሊዝ እንደናንተ ሰፊ ያለው ታይም የለም። እስካሁን ራሱ ስንት ወር አለፈ? 3 ወር ሙሉ አለፈ። በዚህ 3 ወር ውስጥ አንዳንድ ነገራቶችን ራሱ ከቨር ብታረጉ እዛ ከሄዳችሁ በጣም ትልቅ ጫና ነው ማለት ነው ከራሳችሁ ላይ የምታወርዱት። ስለዚህ አታሽፉ፣ በጊዜያችሁ ተጠቀሙ ፕሊስ። በጊዜ ፕሪፔር ማድረግ አትጀምሩ። አብዛኞቻችሁ መች ነው ወደ ግቢ የምንገባው ምናምን ብላችሁ ኮሜንት ላይ ኢቭን ቪዲዮ ራሱ ብዙ ትጠይቃላችሁ ማለት ነው። ስለዚህ ፕሊስ ፕሪፓሬሽን መጀመር ይኖርባችኋል። ራሳችሁን ለፈተና ማዘጋጀት፣ ፈተናው ሩቅ ቢሆንም ለፈተና ማዘጋጀት ይኖርባችሁ ማለት ነው። ስለ ታይም ማኔጅመንት በጣም ሰፊ ቪዲዮ ሰርቼላችሁ ነበር ፕራይቬት ክላሶች። ወደ 22 ደቂቃ ይህን ነገር ያካተተ ነው ማለት ነው። እንዴት አርግቱ እንደ ሪሚዲያል ተማሪ ታይማቸውን ማኔጅ ማድረግ እንዳለባችሁ በጣም አሪፍ ቪዲዮ ሰርቼላችሁ ነበር ማለት ነው። ስፔሻል ክላሳችን ላይ ጆይን ያደርጉት። በጣም ፕራይሱ ደግሞ አይወራም። ፕራይሱ እኔ ሁሌ ነው ማወራው። በጣም ሁሉም ተማሪ አሁን በኪሳችሁ ማታጡት ብር ነው። ስለዚህ አሁኑኑ ጆይን ማድረግ ይኖርባቸዋል ማለት ነው። እነዚህን 3 ነገራቶች በመጀመሪያ ደረጃ አቮይድ ማድረግ የምትችሉ ከሆነ እመኑኝ ሪሚዲያል
ታልፋላችሁ ማለት ነው። 100% ሹር ሆኜንም ነገራችሁ ታልፋላችሁ። እኛ ደግሞ እነዚህ ነገራቶች አቮይድ እንድታረጉ እናግዛችኋለን፣ እረዳችኋለን ማለት ነው። ስለዚህ ስፔሻል ክላሳችን መቀላቀል ግዴታ ይሆንባችኋል ማለት ነው። እና ለመቀላቀል ያሰባችሁ ተማሪዎች ኮሜንት ላይ አስቀምጥላችኋለሁ፣ ዲስክሪፕሽን ስር ላይ ስልክ ቁጥር ወይ ዩዘር ኔም አስቀምጥላችኋለሁ። በዛ ኮንታክት አግኝታችሁን መቀላቀል ይኖርባችኋል ማለት ነው። አፍጥኑት። ብዙ ተማሪዎችን አንቀበልም፣ ጥቂት ጊዜ ብቻ ነው የቀረው እና ቪዲዮ ረዘመብኝ። በቀጣይ ቪዲዮ እስክንገናኝ ፒስ